ባርኮት መጣች። አደይን አልፈልግሽም፣ ልጄን እንድታገቢው አልፈቅድም አለች። አሹ ሁሉንም ትቶ ገጠር ሄደ። አሹ ሮማንን ከዚህ በኋላ በፍጹም እዚህ ቤት መስራትም ሆነ ከአንቺ ጋር አብሬ መስራት አልፈልግም። አንቺ በእኔ ስሜት ሁሌም እንደ ቀለድሽና እንደ ተጫወትሽብኝ ነው። ከልጅነታችን እስከ እውቀት ድረስ በፍጹም ከነገ ዛሬ እንኳ የማይገባሽ ሴት ነሽ። ስለዚህ ከዚህ በኋላ በፍጹም አንቺን አልፈልግሽም ብሎ አላት። ሮማን እጅጉን ደነገጠች። ቆይ ምን እያልክ ነው? እኔ በፍጹም ግራ እየገባኝ ነው ብላ ስትለው ግራ አትጋቢ፣ እኔማ እንደማፈቅርሽና እንደምወድሽ እኮ ደጋግሜ ነገርኩሽ። አንቺ ግን ምን ዋጋ አለው? እኔ የምልሽን ሳይሆን በፍጹም ልታምኒ ፈቃደኛ አይደለሽም። እናም ገና ለገና ጫኔ ብቻ ህይወትሽን ስላሰቃየሽና ሲኦል ስላደረገብሽ እኔም እንደዛ ነው የምመስልሽ አይደለ ሮማኔ? ስለዚህ እትዬ እባክዎትን ይበቃኛል። ድሮም እኮ እኔ ሮማንን ብዬ ነው እንጂ የመጣሁት ሌላ ማንንም ብዬ አይደለም። ምክንያቱም በፍጹም ይሄንን ነገር መቀበል አልፈልግም ብሎ ጥሎ ሄደ። የድብ እናት እጅጉን ከባድና አረመኔ ነች። እናም አደይን ቆይ ይሄ ምን አይነት አለባበስ ምን አይነት መልክ ነው? በፍጹም አንቺ ነሽ ለካ የቤት ሰራተኛ የነበርሽው፣ በፊት የድብ ሰራተኛ የነበርሽው አንቺ ነሽ እና የባርኮት ሰራተኛ እንዴ? አዎ ቆይ ምንድን ነው ችግሩ ብላ ስትላት እኔ በፍጹም የኔ ልጅ ሰራተኛ እንዲያገባ አልፈቅድለትም። ውጭ ሀገር በጣም ብዙ ቆነጃጅቶች እያሉ እንዴት አንቺን ይመርጣል ብላ ግራ አጋባቻት። አደይ አራት አለም ተረጋጊ፣ በፍጹም አንቺ እንደምታስቢው አይደለም። እኔስ ብሆን ምን ይጎለኛል እያለች ብታባብላትም እንኳ ውጭልኝ ከቤቴ ብላ አለች። የፍቅር እናት ለሰራተኞቹና እንዲሁም ለፍቅር ከባድ ማስጠንቀቂያ ሰጠች። የድብ እናት የልብ ታማሚና እንዲሁም ደግሞ በጣም ጨጓራ አለባት። ስለዚህ በተናደደ ቁጥር ልትናገራችሁና በጣም ብዙ ነገር ልታደርጋችሁ ትችላለች። ነገር ግን እናንተ እሱን መቻልና መቋቋም ነው ያለባችሁ፣ አደራ እንዳታሳፍሩኝ ብላ ልመና ቀጠለች። አረ ምንም ችግር የለውም እትዬ፣ አንቺ ያልሽንም በሙሉ እናደርጋለን። ደግሞም እኮ በሰው ላይ መገፋትና መቆጣት እውነት ለመናገር አሁን ብቻ አይደለም፣ በፊትም በጣም ብዙ ነገሮችን አሳልፈናል እና ምንም የሚያሳስብና የሚያስጨንቅ ነገር የለም እታለም ብላ ስትላት አቦ ተባረኬ ሮማኔ፣ ለዚህ እኮ ነው የምወድሽ፣ ግን ደግሞ ከአሹ ጋር ያለውን ግንኙነትን ብትፈቱት ይሻላል ብላ ስትል አይታለም እሱን እንኳ አሁን የምናወራበት አይደለም። ምክንያቱም አሁን ባወራሽም ላንቺም ላይ ገባሽ ስለሚችል ብንተወው ይሻላል ብላ ስትል ምን ማለት ነው ይሄ ደግሞ? አይ በቃ እንተወውና ሁሉንም ነገር ብንረሳው ይሻላል ብላ አለች። ሰላም ሰላም! ውድና የተከበራችሁ የህያ ቤቴ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም፣ ሁሉ መልካም። እኔ እግዚአብሔር የተመሰገነ ይሁን ሰላም ነኝ፣ ደህና ነኝ። ቻናል አዲስ የሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ የሆኑ ነበር ቤተሰቦች ስለምትከታተሉኝ እጅጉን አድርጌ አመሰግናለሁ። እጅግ አስተማሪውና አጓጊው ሰራተኛዋ አደይ እንደቀጠለ ይገኛል። አሹ በጣም ተናዶ አበበን እባክህ እኔ ልሂድና ስራ ልፈልግ፣ ምክንያቱም ድጋሜ ከሮማን ጋር መስራትም አልፈልግም እና ደግሞ እዛም ቤት ተመልሼ መግባት አልፈልግም ብሎ ሲል ምን እያልክ ነው? አሁንማ አትጃጃል። ቆይ ሮማንስ ብትሆን በአንተ የምትጨክን ይመስልሃል እንዴ? ነገሮች አልስተካከልላት ብለው ይሆናል እንጂ በቃ አበበዬ እንደዚህ እያልክ ልብን ባታቆስለው ይሻልሃል። ነገር ግን እኔ በፍጹም ከዚህ በኋላ ምንም ነገር አላደርግም፣ በቅቶኛል። እሷን ማስረዳት በጣም ነው የሰለቸኝ። እንዴ ቆይ ግን አሹ እሺ ማለቴ ለእሷ ቅርብ የሆነው ሰው መቼም እና አደይና እንዲሁም እነ ዳይመንድ ናቸው። ስለዚህ ለምንድን ነው እሱን የማታገናኘው ብላ ስትል አይ እሱማ ይቀልድብኝ እንጂ። እንዴ ምን ሆነ የሚቀልደው? ፍቅር አልያዘህም እህትህ ናት ምናምን እያለ ነው። ፍቅር አልያዘህም እህትህ ናት ምናምን ይላል። እንዴ
ቆይ ምን አስቦ ነው ዳይመንድ? ማለቴ እህታማቾች እንዳልሆናችሁ በደንብ ጠንቅቆ እሱም ያውቃል በትክክል ያው ከልጅነት እስከ እውቀት ድረስ በሶስታችን መካከል ማለቴ በእኔ እንዲሁም በዳይመንድና በዛ በጫኔ ምክንያት አይደለ ህይወቷ ሁሉ የተመሰቃቀለው። እናም ለዛ ይሆናል እንጂ በሌላ አይደለም። ነገር ግን እሱን ደግሞ አምኖ ተቀብሏል። ማለቴ ዳይመንድ ምንም ቢሆን እኔን እንደማይከዳኝ ጠንቅቄ ነው የማውቀው ብሎ ሲል አየህ፣ ለዚህ ነገር እኮ ነው እኔ አብረው ምንም ቢሆን አውርተው ይፈቱታል የምልህ ብሎ አለው። እንደዛ ከሆነ ጥሩ፣ ለማንኛውም አሁን እኔ መሄድ አለብኝ። ዳይመንድ አወራትም አላወራትም ምንም አያመጣም፣ የሚያመጣው ነገር የለም፣ ለውጥም ምንም ነገር የለም ብሎ እጅጉን ተኮሳምዶ ቁጭ ብሎ ሲል እንደገና በሌላ በኩል ዶክተሩ አየውና መጣ። እንዴ እዚህ ደግሞ ምን ትሰራለህ አንተ? ስራ አይደለህ እንዴ ብሎ ሲለው እውነት ለመናገር ልክ ነህ፣ ማለቴ ስራ ነበርኩኝ፣ ግን ደግሞ አሁን በጣም ብሶብኛል። ምን ማለት ነው ይሄ ደግሞ አልገባኝም። አይ ያው ማለቴ በሌላ ነገር ሳይሆን በቃ የምትወደውና የምታፈቅረው ሰው ግን ልብህን ጎድቶት ያውቃል እንዴ? እንዴት እንደዚህ ልትል ቻልክ? እና ምን ላድርግ ታዲያ? ያው ጎድቶህ ያ ከሆነ እንድትነግረኝ ብዬ ነው። እውነት ለመናገር እኔ በህይወቴ በጣም ብዙ ነገሮችን ተደርጎብኝም ተጎሎብኝም ያውቃል። ነገር ግን በፍጹም ያንተ ደግሞ ዛሬ በጣም ይከፋል። ለምንድን ነው የማትነግራት ብሎ ሲለው አየ ዶክተር፣ አንተ እንኳ የተመራመርክና የተማርክ ነበርክ እና እኔ ያልከፈልኩት መስዋዕትነት ያለ ይመስልሃል እንዴ? በብዙ መንገድ ለማሳየት ሞክሬያለሁ። ነገር ግን በፍጹም እሷ እሺ ልትል አልቻለችም። ከዚህ በኋላ ደግሞ እኔ በቅቶኛል ብሎ ሲል እንደዛም አትበል። በእርግጥ መውደድና ማፍቀር በጣም ከባድ ነው እና ምን እንደምልህ አላውቅም እያለ ሲለው እንደ አጋጣሚ እነ ኪንጎና እንዲሁም ሩታዬ ወደ አሹ ጋር መጡ። እናንተ ደግሞ እዚህም ልታደርጉ መጣችሁ ብሎ ሲለው ምን ማለት ፈልገህ ነው? አንተን ፍለጋ ነው አሹ። እውነት ለመናገር ያደረግከው ነገር ትክክል አይደለም። እንዴት ነው ሮማኔ ላይ እንደዛ የምታደርገው ብላ ስትለው ሩታዬ አርፈሽ ስራሽን ብትሰሪ ይሻልሻል እሺ። ምክንያቱም አንቺ አሁን እዚህ የመጣሽው ለምን እንደሆነ በጣም ተግባብተናል እና በእኔና በሮማኔ መካከል ደግሞ ባትገቢ ይሻልሻል ብሎ ሲላት ኪንጎ ቀበላለና እየውልህ አሹ ፍቅር ከባድ እንደሆነ በደንብ ነው የማውቀው እና ነግረሃት ቢወጣልህ ይሻላል። ምናልባት እኮ የምታሳየት ምልክት ላይገባት ሆኖ ይሆናል። ምን ማለት ነው? አሹን እኔ እኮ በደንብ ነው የምረዳህ አሹ። ነገር ግን ደግሞ ከአንተ አንደበት እንዲወጣ ፈልጋ ሊሆን ይችላል። ስለዚህ ሁሉንም ነገር ንገራትና ያበጠው ይፈንዳ ብሎ ሲለው እንዴት ብዬ ነው የምነግራት? እስኪ ንገረኝ። የእውነቴን ነው ምልህ፣ እኔ እኮ ያልተናገርኩበት ጊዜና ሰዓት የለም ነበር። ያን ጊዜ አደይን በማፈቅርበት ጊዜ ጧት ማታ እኮ ነበረ የምነግራት። ግን ደግሞ እሷን በምላሹ በጣም ብዙ ጊዜ ነበር የምታናግረኝ። ስለዚህ እውነት ለመናገር እባክህን እንደዚህ አትሁን ብሎ ሲለው ዶክተሩ በጣም ደነገጠና አደይ ሩታም ደነገጠች። ቆይ ምን እያልክ ነው ኪንጎ? ለካ እናንተስ ይሄንን ነገር አታውቁም። ምን ማለት ነው ይሄ ደግሞ? ማለትማ የፈለግኩት በሌላ ነገር ሳይሆን ይህኔ መጀመሪያ አደይን ያኔ ስወዳትና ሳፈቅራት ሁሌ ነበር ቀን በቀን የሚገልጽላት። ከዛ ዶክተሩ የእውነት አንተም አደይን አፍቅርሃት ነበር ብሎ ሲለው በጣም ደነገጠና አዎ እውነት ለመናገር አደይን አለማፍቀር አይቻልም እኮ ብሎ ሲል ኪንጎ አዎ ልክ ነህ፣ አደይ በጣም ጥሩና መልካም አስተዋይ ነች። ግን ደግሞ አንድ ግራ የሚገባው ነገር የኔ ያልሆነች ሴት ነበር እስከዛሬ ስከተል የነበረው። እናም አሹም ብትሆን በቅርቡ ሁሉንም ነገር ነግረሃት ብትገላገል ይሻልሃል። ካልሆነ ግን እመነኝ ሁሉም ነገር ያበቃል ብላ አለችው። ከዛ አንቺ እንዳልሽሽ ምንም ችግር የለውም ብሎ ሲል ዶክተሩ በጣም ደነገጠና ለካ ሁሉም ሰው የራሱ ቁስል አለበት ማለት ነው ብሎ ሲል በትክክል እውነት ለመናገር ሁሉም ሰው የራሱ ቁስል አለበት እና በሚያሳዝን ሁኔታ ያው እንግዲህ እኛም ላይ የተፈጠረው ይህና ይህ ብቻ ነው ብሎ አለ ኪንጎ።
በሌላ በኩል ሩታ ታዲያ እንዴት ነው ልንገልጽ የምንችለው? ማለቴ ብንገልጽስ ያ ሰው አይደብረውም ማለት ነው እያለች ስትል፣ እውነት ለመናገር ስለ እሱ ጉዳይ እኔ አላውቅም ሮማኔ፣ እና ስለ ሮማኔ ነው እንጂ ስለ አንቺ አላውቅም ሩታዬ። ይልቁንስ የዚህ ልማዴ ያለው አንድና አንዴ እሱ ብቻ ስለሆነ መልሺ። እንዴ ማን ሊሆን ይችላል? ያው ኪንጎ ነዋ። እና ዶክተሩ አፈፍ አደረገና ኧረ እኔ መሄድ አለብኝ፣ ራሴ ስራ አለብኝ እና ልሄድ ስለሆነ እባካችሁን ይቅርታ አድርጉልኝ ብሎ አለ። ምን? አዎ የእውነቴን ነው እባካችሁን። ኧረ እናት የዲብ እናት ለመንጣቷ እጅጉን ከባድ ነገር ስለገጠማት ሁሉንም በስርዓት እንድትይዙልኝ እያለች በጣም ተርበደበደች። እናም በጣም ከመደንገጣቸው የተነሳ ምንድን ነው እየተፈጠረ ነገር ያለው ማለቴ በዚህ ልክ ብላ ሮማኔና እንዲሁም ሄለን ግራ ሲጋቡ፣ አዎ ልጆች የዲብ እናት በጣም ወግና ነገር ታጠብቃለች። በዛ ላይ ለብዙ አመታት ያለችው ውጭ ሀገር ነበር እና ንጽህናንም ሆነ ሁሉ ነገርም በጣም ስለምትከታተል በቻላችሁት አቅም ስርዓት እንድትይዙልኝ እፈልጋለሁ። መጥፎ ንግግር እንኳ ብትናገራችሁ እስከሚያልፍ ድረስ አንገታችሁን ደፍታችሁ ነው። አሹ አንተን ብትሆን እንዴት በደስታዬ ቀን እንደዚህ ታደርገኛለህ? አሁን ላይ አንጃ ግራንጃ እንዲሁም የእናንተን ብጥብጥ የምሰማበት ጊዜ የለም፣ አርፋችሁ ብትቀመጡ ይሻላል ብላ ወደ ቤት ከገባች በኋላ አሹ እኔ እምልሽ የለኔ ይህን ያህል ማን ቢመጣ ነው እንደዚህ እህትዬ ሁሉ የተርበደበዱት? እስከኛስ ማስጠንቀቂያ የተሰጠን ብሎ ሲል ከዛ ሮማኔ ብድግ አለችና ማንም ትሁን ምን እንግዲህ እስከምትመጣ ድረስ መጠበቅ ነው፣ ከዛ ውጭ ያለው አማራጭ ይሄ ነው ብላ ስትል፣ ኧረ እባክሽ ቆይ አንቺን ማን ጠየቀሽ? ምን እያልክ ነው አሹ? ለምንድን ነው ያልጠየከኝ? እያወራን አይደለም እንዴ? ነገርኩሽ እኮ ሮማኔ፣ እኔና አንቺ በቃ ተፋተናል፣ ለይተናል። ስለዚህ አርፈሽ ብትቀመጪ ይሻልሻል ብሎ አሹ አመረረም። በሌላ በኩል ኩኪና እንዲሁም ዳይመንድ በጣም ከባድ ጥብ ላይ ናቸው። አንቺ ምንም ሴት አትመስሊም እያለ ሲያዋርዳት አደይ በድንገት ደርሳ አንተ አሁን የኔ ወንድም ነህ እንዴት ሴት ልጅ ላይ እጅህን ታነሳለህ? ቆይ አንተ ግን ለምንድን ነው እኔንስ የምታሰድበኝ? ብላ ስትል አደይ አንቺ እኮ የማታውቂው በጣም ብዙ ነገር አለብሽ ብሎ ሲላት ጭራሽ አንቺም ኑረሽ ነው ቅምጥል የሚጣሉት? ቆይ ምን ሆነሽ ነው? እኔ ምን ላርጋቸው አደይ? ይልቁንስ እሺ ማዘሯ አለች እንዴ? አዎ አለች። ግን ደግሞ ማዘሯን ለምን ፈለግሻት? አረ ለምንም ፈልጊያት አይደለም፣ የጥሪ ካርድ ለመስጠት ነው። ምን? አዎ የጥሪ ካርድ እንግዲህ ለመስጠት ነው የመጣሁት ብላ ስትል፣ አረ ችግር የለውም ነበር ልጄ፣ እኛ እኮ ባጠሪን የምንመጣ ነበር ብላ አለቻት። የባቡሬ እናትና አደይ እጅጉን ደስ አላቸው።